ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ አዲስ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዓለም ዳርቻ የምትኖሩ የሰው ዘር በሙሉ ሰላማችሁ ብዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ ወደ አዲስ ዩቲዩብ ቻናል በሰላም መጣችሁ። ቤተሰቦች ቤተሰብ እየረጋችሁ ለምታበረታቱኝ በጣም አመሰግናለሁ። ክብረት ይስጥልኝ። አሁንም ከጎን የሆናችሁ ላይኳን፣ ሼሯን፣ ሰብስክራይብ የደወል ምልክቷን ኦን በማድረግ ቤተሰብ አድርጉኝ እያልኩ ዛሬ ሁለት አይነት ጨጨብሳ በጣም ጤናማ የሆነ ኦርጋኒክ የሆነ ምግብ ነው ይዤላችሁ የመጣሁት። ጨጨብሳውን ለመስራት እንግዲህ ከዚህ እንዴት እንደሰራሁት ከምን አይነት እንደሰራሁት ይህንን ለየት ያለ የጨጨብሳ አሰራር ሙሉ ቪዲዮውን በማየት እውላለሁኝ። እናም ቀጣይ ከዚህ ቪዲዮ ቀጥዬ ከመጀመሪያው እስከ መጨረሻው እንዴት ግብአቶችን የተጠቀምኳቸውን ማሳያችሁ ይሆናል ቤተሰቦቼ። እናም አሁን እየበላን ነው። እንብላ ከዛም እየበላን ነው። የምትወዱትን ብሉልኝ ይላለሁኝ። ወደዛ ወስዳችኋለሁኝ። ጨጨብሳ ለመስራት መጀመሪያ እዚህ ጋር አጃውን ዘፍዝፌ ውሃ ጎድጓዳ ሳህን ላይ አድርጌ ለመፍጨት ነው ማለት ነው። ከዚህ እንደዚህ በዚህ ፈጨሁት ነው በዚህ በመፍጫው ማለት ነው። እንደዚህ ይሄ እንግዲህ የቅድም ያያችሁት ወደ ሊጥነት ተቀይሮ የሚያምር ሊጡ ራሱ በጣም ነው የሚያምረው ማለት ነው። ሊጡ ብሉኝ ራሱ ይላል። የማማሮ ሲያዩት ያላማረ ሲበሉት ያቀራል እንደሚባለው የሊጡ ማማር ራሱ በወዘነው ሁሉ ነገር በጣም ነው የሚያምረው ማለት ነው። ይሄ ፍርኖ ዱቄት ምናምን አትብሉ ማለት ነው፣ በሽታ ነው። በተለይ ነጩ ፍርኖ ዱቄት ምንም ጥቅም የለውም፣ ለጤና ተስማሚ ስላልሆነ እሱን አትመገቡ። እንደዚህ አሲር እንትን ያላቸው ነገሮች ተመገቡ ላለሁኝ። በዚህ መንገድ እንግዲህ በጣም ድቅቅ አርጌ ፈጭቸዋለሁኝ ሊጡን ማለት ነው ቤተሰቦቼ። ይህንን አይነት የሚመስል ሊጥ ያዘጋጀሁት የጨጨብሳው ሊጥ ማለት ነው። እንደዚህ አድርጌ ፈጫለሁኝ። ቀጥዬ ደግሞ እንትን አረገዋለሁኝ ማለት ነው። ነሰንስበታለሁ ተልባ። የተጠናቀቀው ሊጥ ይሄን ይመስላል። አሁን እዚህ ጋር 1 ማንኪያ ተልባ ተፈይቶ ተለቅሞ የተዘጋጀ ተልባ ፍሪጅ ውስጥ የተቀመጠ ማለት ነው። 1 ማንኪያ ተልባውን የዱቄት ተልባውን ማለት ነው እዚህ ሊጡ ላይ ነሰንስበታለሁ። በዚህ መልኩ ተልባው ራሱ በጣም አሪፍ ስለሆነ ይህንን ሚክስ አረገዋለሁ በደንብ ማለት ነው። እንደምታዩት ሊጡን እያደባለኩት ነው ተልባውን ጨምሬ ማለት ነው። በስመ አብ እንደምታዩት በጣም ነው የሚያምረው የእንትኑ ማለት ነው ሊጡ አያችሁት? በስመ አብ። እና በዚህ አይነት መንገድ ይህንን እንግዲህ በዚህ አይነት መንገድ ለአደርግና እንግዲህ ለመጋገር ዝግጁ ሆኗል ማለት ነው። ወደዚህ መጥበሻዬ ነጥድና እንግዲህ ይህን ሊጥ መጋገር ብቻ ነው። ምንም ኩፍ ይበል ምናምን አያስፈልግም ማለት ነው። ቂጣ ስለሆነ እንደዚህ መጋገር ነው። ቀጣይ ጋግራለሁኝ ማለት ነው። እንግዲህ መጥበሻውን አግዬ እዚህ ላይ እየጋገርኩት ነው ሊጡን ማለት ነው። በዚህ አይነት መንገድ እንግዲህ በማንኪያ ትንሽ አስተካከል አድርገዋለሁኝ። መጥበሻው በጣም እሳት የማይችል መጥበሻ ነውና ባለፈውም ትንሽ አረር አድርጎብኛል። በዚህ መልኩ እየጋገርኩት እገኛለሁ። እንግዲህ አሁን ወደ ለመገልበጥ ከላይ መጠጥ ብሎ ተጠናቋል። በጣምም እንትን ማለት ስለሌለበት ለስለስ ያለ እና በዚህ አይነት መንገድ እንግዲህ ገለበትኩት። ከታች በነገራችን ላይ እንትን ይቺውን ፊቷን አርጋለሁ። ይሄው አወጣሁት። ወደ ሰፌድ አቀዘቅዘዋለሁ። እዚህ ላይ ሰፌዱ ላይ እያወጣሁኝ አሁንም ድጋሚ ይሄኛው ሁለተኛ ቂጣ ነው ማለት ነው። እንደዚህ አርጌ ጋግራለሁኝ። እንግዲህ መጥበሻዋ እሳት አትችልም ማለት ነው። እሳት ስለማትችል ወንፊቷን ከታች አድርጌ ጋዙን በጣም በስሞል ሳይዝ በትንሽ አድርጌው ነው ማለት ነው። እና ይህንን ደግሞ ገለብጣለሁኝ
ውዶቼ። ይሄ በነገራችን ላይ ስላላረኩበት ከታችውን ፊቷን አላረኩም ነበረ። እንደዚህ እንዳይሆንብኝ ፈርቼ ነው ያረኩትና ይችረር ስላለች እንግዲህ ከዚህ በኋላ እኔ እንደዚህ እንዲያርብኝ አልፈልግም። በነገራችን ላይ ምግብም ሆነ ድስቱ ሲይዝ በጣም አይመቸኝም ማለት ነው። እንዲያርብኝም ራሷን ምግቧን ከሰራው ምግቤን መስራት ነው ተከታትዬና እንዲያርብ ስለማልፈልግ አሁን እቺ ትንሽ እንትን ብላለች። ይሁን በዚህ መልኩ አሁንም ሶስተኛ ቂጣ ነው ይሄኛው ማለት ነው። እንደዚህ አድርጌ እንትን አደርገዋለሁ ማለት ነው። ቂጣዬን ጋግራለሁኝ። እንደምታዩት ይህንን ይመስላል ቂጣው። አሁን እዚህ ጋር ሰፌዱ ላይ ማለት ነው የወጣው ቂጣ ነው። እንግዲህ መልኩን አየችሁት? ብራውን አይነት የሆነ ቂጣ ይች ትንሿ ላይ ያረረችው ናት። ይሄ ከዚህ ውጪ ምንም ነገር አላረረብኝም ማለት ነው። እናም በዚህ አይነት መንገድ ቂጣው ይህንን በስማምን እንጃ ልዩ የሆነ ምግብ ነው። በእውነት ሰርታችሁ ሞክሩት በቤታችሁ ቤተሰቦች። አሁን ደግሞ ቀጣይ ወደሚቀጥለው እንግዲህ የተጋገረው ቂጣ በዚህ መልኩ ወጥቶ በረድ ብሏል። አሁን እዚህ ጋር ቂጣውን አውጥቼ እንደዚህ እየቆራረጥኩት ነው በቢላዋ ትንሽ መክተፊያ ላይ አርጌ ቆረጥ ቆረጥ አርጌ እንትን አረገዋለሁ። በእጃችሁም መቆራረጥ ይቻላል። ይሄን የቆራረኩት እንዳለ ቂጣው ነው ማለት ነው። እኔ በቢላዋ እንደዚህ መክተፊያ ላይ አርጌ ቆርጠዋለሁኝ ማለት ነው። በዚህ አይነት እንግዲህ ከቆራረጥኩት በኋላ ቂጣ እንግዲህ በመጥበሻው መጀመሪያ ግዬ ከመጥበሻው ላይ ሰላይና አልቀረጽኩትም እንጂ ወይራ ዘይት ማለት ነው። ትንሽ በርበሬ ትንሽ እያረጌ ከዛ ላይ ያሉ ማለት በዚህ አይነት ጨምሬ ማለት ነው። ከዛም በኋላ አሁንም በመክተፊያው ላይ አርጌ ነው አሁን ድጋሚ ሊቆራረጥ ጨምሬ ነበር ማለት ነው። ይሄንን እዚህ ላይ ድጋሚ ተልባውን ነስነስ ወደ አረግበታለሁ እና በነገራችን ላይ ተልባ ብሉ በየምግባችሁ ላይ አሪፍ ነው። ሀገራችን እንደ ጉድ ነው የሚመረተው፣ ግን እዚህ እንትን ስለሌለ ያው ባለው ተጠቀሙ። በሰላጣም ላይ በምንም እያረጋችሁ ተልባውን ማለት ነው። እናም አሁን እዚህ ጋር በእጃችሁ ራሱ ጓንት ለብሳችሁ ይሄ እንትኑን ሀገራችን በቅቤ ተደርጎ በጣም ሽት በእጅ እንትን ተደርጓል አይደል? እንደዛ ነው የሚሰራው። እዚህ ደግሞ ቅቤ ስለሌለ በተገኘው ነገር ጠፈጣ አድርጎ መመገብ ነው። እንደ ቤት እንዳፈራው ጓዳ ላይ ባሉት ነገሮች ማለት ነው ቤት እና በዚህ መልኩ አድበላልቅ ያለው። ቀጣይ ደግሞ ጋ ቤተሰቦቼ እንቁላል ነው። ዘይት ምንም ነገር አላረኩበትም፣ ብቻ ጠብታ በጣም የመጨረሻና በዚህ አይነት አርጌ እንቁላሉን ማለት ነው እየጠበስኩት ነው። ለአይነት ጨጨብሳው ስለሆነ በዚህ አይነት እንቁላሌን እየጠበስኩ እገኛለሁኝ ማለት ነው። እናም ቀጣይ በሌላ ቪዲዮ እንገናኛለን።